ይህን ሽታ ጠፍቶ መሶቡም ቢራቆት ተስፋችን ሙሉ ነው እኛስ በጌታ ፊት። ይህን ክፉ ዘመን ያሻግራን ጌታ ከሰራን በኋላ በጸሎት እንበርታ። ይህን ክፉ ጊዜ ያሻግራን ጌታ ከሰራን በኋላ በጸሎት እንበርታ። በሰው ዘንድ ቢሟት ተስፋና ደስታ እኛስ ፈጣሪ ያለን ሁሉን የሚረታ ተስፋ እንደሌላቸው አንሆንም ከቶ ክርስቶስ አለልን የሚያሳይ ኢየሱስ አለልን የሚያሳይ አማኑኤል አለልን የሚያሳይ አብርቶ ሰዎች ቢጠበቡ ገንዘብ ለመሰብሰብ ይተላለፋሉ ባልጠበቁት መረብ። እግዚአብሔርን ይዘው በቀን ካልተጓዙ ክፋትና ተንኮል ብዙ ነው መዘዙ። እግዚአብሔርን ይዞ በቀን ካልተጓዙ ክፋትና ተንኮል ብዙ ነው መዘዙ። በሰው ዘንድ ቢሟት ተስፋና ደስታ እኛስ ፈጣሪ ያለን ሁሉን የሚረታ። ተስፋ እንደሌላቸው አንሆንም ከቶ ማን ስላለን ክርስቶስ አለልን የሚያሳይ አብርቶ። ድሆች አስለቅሶ ግፍ የሚሰበስብ ምን ይመልስ ይሆን በጌታ ፊት ሲቀርብ? ለዚህች አጭር ዘመን የሚስገበገቡ አይረኩም አይጠግቡም ድሆች እያስራቡ። ለዚህች አጭር ጊዜ የሚስገበገቡ አይረኩም አይጠግቡም ድሆች እያስራቡ። ይህን ሽታ ጠፍቶ መሶቡም ቢራቆት ተስፋችን ሙሉ ነው እኛስ በጌታ ፊት። ይህን ክፉ ዘመን ያሻግራን ጌታ ከሰራን በኋላ በጸሎት እንበርታ። ይህን ክፉ ጊዜ ያሻግራን ጌታ ከሰራን በኋላ በጸሎት እንበርታ። ሰላም ማጣቱ፣ ጦርነቱ፣ መለያየቱ፣ እርስ በርስ መጋጨቱ ይሄ ከምንም የመጣ አይደለም። አማኙ እርስ በርሱ ማተብ ያሰረው መስቀል ያሰረው መስቀል ያሰረውን ማተብ ያሰረውን የሚገፋ የሚገድል የሚገፍ የሚዘርፍ በጠዋት በማታ ያው የምናየው መልእክቱ ለሁላችን ግልጽ ነው። አሳፋሪ ነው በእውነቱ። ይህንን ነገር እንደው ስታስቡት ኢትዮጵያ የእግዚአብሔር ሀገር የተባለች ትጠራለች። ኢትዮጵያ እጆቿን ወደ እግዚአብሔር ምን ትላለች ነው የተባለው? ትዘረጋለች። እና ወደ እግዚአብሔር የሚዘረጋ እጅ፣ የሚዘረጋ ጸሎት፣ የሚዘረጋ ህሊና ጦር አውርድልኝ ነው እንደሚለው። በሰሞን አንድ የሚያንጫጫን ነገር አለ አይደል? የእመቤታችን ስዕል አይደል? የእመቤታችን ስዕል ብቻ አይደለም፣ ሌላም ስዕሎችም ሲቀደዱ ያሳያል። እመቤታችን እኛ በጣም እንወዳታለን፣ እናፈቅራታለን። መመኪያችን፣ ትምክታችን፣ አለኝታችን ናት።
ስለዚህ በምንወደው ነገር መጡ ማለት ነው። እንደዚህ አንጫጫን ነገር የኛ ልብ ቢመለስ ከዚህ ድፍረት ውስጥ የሚገባ አልነበረም። በአይናችን እያሳየ ይኸው ፊታችን ላይ ጭምቅምቅ እያደረጉ ይሄ ሁሉ የመጣብን በእኛ በራሳችን በደል ነው። ይህንን ያስደፈርነው ራሳችን ነን። እግዚአብሔር ሆይ ይቅር በለን፣ እግዚአብሔር ሆይ ራራልን፣ እመቤታችን ሆይ ተማለጅን፣ ከልጅሽ ከወዳጅሽ ይቅርታን ለምኝልን፣ ሳሊ ለነ ቅድስት እንበላት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተከበሩ መላከ ገነት የዚህ ታላቅ ገዳም አስተዳዳሪ፣ የተከበሩ መላከ ኃይል አባ ገብረ ሥላሴ፣ የተከበራችሁ ሊቃውንተ ቤተ ክርስቲያን አባቶቻችን፣ ከሁሉ አስቀድሞ ቸሩ አምላካችን እግዚአብሔር በቸርነቱና በምሕረቱ በይቅርታው ጠብቆ ከዚህ ሰዓት ከዚህ ዕለት ከዚህ ዓመት ስላደረሰን ክብር ምስጋና ለሱ ይሆንልን፣ አሜን። እንደምን አደራችሁ? እንደምን አደራችሁ? እንደምን ሰነበታችሁ? እንኳን ከዘመነ ማቴዎስ ወደ ዘመነ ማርቆስ በሰላም አደረሳችሁ አሸጋገራችሁ። ትምህርቱን መምህራችን በሰፊው አስተምረውናል። በዓላቱ ምን አይነት እንደሆኑ፣ በዓላቱ ለእኛ ምን እንደሆኑ ሰፋ አድርገው ግልጽ አድርገው እንደሚገባን አድርገው አስተምረውናል። ቃለ ሕይወት ያሰማልን በሏቸው። ደገሙት እስኪ። አሜን። ቃለ ሕይወት ያሰማልን። እኛም ደግሞ የሰማነውን ቃሉን በልቡናችን ያሳድርልን፣ በልቡናችን ያሳድርልን። ስለ አንዱ ቃል ፈንታ 30፣ 60፣ 100 ፍሬ እንድናፈራ የአምላካችን ፈቃዱ ይሆንልን። እንግዲህ እንዳልኳቸው ነው። ብዙ የምጨምረው ነገር የለኝም። ሰዓታችንም እየደረሰ ነው። ግን መምህራችን በመጨረሻ ላይ ወደ መልእክታቸው ሲመጡ ዛሬ እኛ ያለንበትን ወቅት ጊዜውን አስመልክተው በእውነት በንስሐ ተዘጋጅተን የይቅርታ ሰዎች ሁነን እግዚአብሔርን ይቅርታ ጠይቀን ሁላችንም ከእርሱ ከቸርነቱ ፊት በርከክ ብለን እርሱን ይቅርታ እንድንጠይቅ የሚያስፈልግበት ጊዜ እንደሆነ ነው የነገሩን። ይሄ ለሁላችን ግልጽ ነው፣ ለሁላችሁም ግልጽ ነው። በጠዋት በማታ ያው የምናየው መልእክቱ ዛሬ ሁሉ ነገር የምትደረገው ነገር ሁሉ ግልጽ ናት፣ በአደባባይ ነው የሚወጣውና ሰላም ማጣቱ፣ ጦርነቱ፣ መለያየቱ፣ እርስ በርስ መጋጨቱ ይሄ ከምንም የመጣ አይደለም። ደግሞ ጥላቻው ከውጭ ከመጡ ሰዎች ጋር አይደለም፣ ድንበር ከሚጋፉ ሰዎች ጋር አይደለም፣ ከኢአማንያን ብቻ ጋር አይደለም። አማኙ እርስ በርሱ ማተብ ያሰረው መስቀል ያሰረው መስቀል ያሰረውን ማተብ ያሰረውን የሚገፋ የሚገድል የሚገፍ የሚዘርፍ ነው። አሳፋሪ ነው በእውነቱ። ይህንን ነገር እንደው ስታስቡት ኢትዮጵያ የእግዚአብሔር ሀገር የተባለች ትጠራለች። ታላቁ መጽሐፍም እጆቿን ወደ እግዚአብሔር እንድትዘረጋ ተናግሯል፣ እንድትዘረጋ አዟል። ኢትዮጵያ እጆቿን ወደ እግዚአብሔር ምን ትላለች ነው የተባለው? ትዘረጋለች። እና ወደ እግዚአብሔር የሚዘረጋ እጅ፣ የሚዘረጋ ጸሎት፣ የሚዘረጋ ሕሊና ጦር አውርድልኝ ነው እንደሚለው ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ በተራራው ስብከት ላይ የተናገረው ነገር አለ።
ለምኑ ይሰጣችኋል፣ በር አንኳኩ ይከፈትላችኋል። ለሚያንኳኳ፣ ለሚጸልይ፣ ለሚለምን ይሰጠዋል የሚላል እና ከዚያ ላይ ዝቅ ብሎ ምንድን ነው ያለው? ከእናንተ ልጃችሁ ዳቦ ቢለምናችሁ፣ ዳቦ ስጡኝ ቢላችሁ፣ መርዙ ይግደለው ብላችሁ እባብ ትሰጡታላችሁ? ጊንጥ ትሰጡታላችሁ? ኧረ የሚሰጥ የለም። የሚሰጥ የለም አይደል? የሚሰጥ የለም። እናንተ ደካሞች ስትሆኑ፣ ክፉዎች ስትሆኑ፣ እንደዚህ በልጆቻችሁ የማትጨክኑ ከሆነ የሰማዩ አባታችሁ ብትለምኑት በጎውን ነገር አይነሳችሁም፣ ይሰጣችኋል። እና ወደ እግዚአብሔር የሚዘረጋ እጅ ከእግዚአብሔር ምሕረት እንዲቀበል፣ ከእግዚአብሔር ይቅርታ እንዲቀበል፣ ከእግዚአብሔር ምሕረቱን ቸርነቱን እንዲቀበል ነው የሚዘረጋው። ስለዚህ ይህ እጅ አሁንም ቢሆን ሊቃውንቱ ከሌሊቱ ጀምሮ ከትላንት ከዋዜማው ጀምሮ ሲጮሁ ሲደክሙ፣ ምእመናኑም እንደዚሁ ከሌሊቱ ጀምራችሁ ስትጎርፉ እንደዚህ እንደ አበባ ደምቃችሁ አሸብርቃችሁ በአውደ ምሕረቱ ተሰብስባችሁ የጸለያችሁት ጸሎት ያቀረባችሁት መባ ከእግዚአብሔር ፊት እንዲቀርብ ከእግዚአብሔር ፊት ቀርቦ ደግሞ በከንቱ እንዲመለስ አይደለም። እና ምንድን ነው ያለው? የበደለህ ወንድምህ ያስቀየምከው ወንድምህ ካለ መባህን ከደጀ ሰላሙ አስቀምጠህ ፈጥነህ ሂደህ ይቅርታ ጠይቀው፣ ይቅርታ አድርግለት። ይህንን አድርገህ መባህን ስታቀርብ መባህን እግዚአብሔር ይቀበልልሃል። ይህንን ካላደረግህ ግን መባህም ጸሎትህም ቅዳሴህም ውዳሴህም ከእግዚአብሔር ፊት አይቀርብም። ይሄ ከባድ ነው፣ ከባድ ነው። እንግዲህ እያንዳንዳችን ልቡናችንን እንየው፣ እንፈትሸው፣ እንመርምረው። እንዴት አድርገን ነው ያቀረብነው ወደ እግዚአብሔር? እንዴት አድርገን ነው ከትላንትና ጀምሮ የቀረበው የእግዚአብሔር ቃል፣ ይሄ የማይጠገበው ቃሉ፣ ሕይወት የሆነው ቃሉ፣ ከሰማይ የመጣው ምስጋና ከእግዚአብሔር ፊት እንዲቀርብ አድርገን ማቅረብ የምንችለው በምንድን ነው? አዎ እርስ በርሳችን እንደ አንድ ልብ መካሪ፣ እንደ አንድ ቃል ተናጋሪ፣ ልቡናችን አንድ ሆኖ ሐሳባችን አንድ ሆኖ በፍቅር በሰላም በይቅርታ የቀረበ እንደሆነ እግዚአብሔር ይቀበለዋል። ሀገር ትባረካለች፣ ሀገር ትቀደሳለች፣ ሰላም ይመጣል። ያለዚያ በልማድ መባውንም አምጥተን የምንወረውረው ከሆነ ጧፉንም አብርተነው የምንሄድ ከሆነ እንደዚሁ በአውደ ምሕረቱ ተሰብስበን ተመልሰን ቃሉን ሰምተን ከንፈራችን መጠን የምንመለስ ከሆነ ሁልጊዜ መመላለስ ብቻ ይሆናል። ወገኖች ከዚህ ወጥተን ልቡናችን አጽድተን ንጹሕ አድርገን ወደ እግዚአብሔር መቅረብ ያስፈልገናል። በተለይ አሁን አዲስ ዓመት ጀምረናል። ይህ አዲስ ዓመት እንደ ባለፈው ዓመት የመከራ ዓመት፣ ሁልጊዜ ጩኸት የምንሰማበት ዓመት፣ ሁልጊዜ መርዶ የምንሰማበት ዓመት እንዳይሆንብን በእውነቱ ከልባችን ወደ እግዚአብሔር እንጩህ። መጽሐፍ ቅዱስን ታስታውሳላችሁ። በዚህ የኅዳር ጽዮን በምናስበው እስራኤላውያን ታሪክ ላይ እግዚአብሔርን የሚያገለግሉ ካህናት እግዚአብሔርን የማያውቁ በገንዘብ ፍቅር የተጠመዱ በመጥፎ ነገር የተጠመዱ ነበሩ። እግዚአብሔር የማይወደውን ሥራ እየሰሩ እግዚአብሔርን እናገለግላለን የሚሉ ከእግዚአብሔር ተደብቀን እንሰራለን እንዳይሉ እግዚአብሔር ሁሉን ያያል፣ ልቡናችን ይመረምረዋል፣ ያየናል። እንኳን የምናደርገውን የምናስበውን ያሰብነውን ያውቃል እግዚአብሔር። ስለዚህ በእንደዚህ አይነት እየሰሩ እግዚአብሔር ተቆጣና በዘመናቸው የነበረውን ከእግዚአብሔር ጋር የሚገናኙበትን ያን ሙሴ በደብረ ሲና በደብረ ኮሬብ የተቀበለውን ታቦቱን አስማረኩት አይደል?
ወሰዱ። እነዚያ የማያምኑ ሰዎች የተቀደሰውን የእግዚአብሔርን ማደሪያ ታቦቱን፣ ጽላቱን ወሰዱት። ተማረከ። ግን በሄደበት እግዚአብሔር ቸርነት፣ እግዚአብሔር ማደሪያ የሆነው ብዙ ስራ እንደሰራ ታስታውሳላችሁ። ወደዚያ ታሪክ ልገባ አይደለም። ያ የሆነው በሰዎቹ በደል የእግዚአብሔር ሰዎች ነን በሚሉት ሰዎች በተሰራው በደል በተሰራው ኃጢአት ነው። በሰሙን አንድ የሚያንጫጫን ነገር አለ አይደል? የእመቤታችን ስዕል አይደል? የእመቤታችን ስዕል ብቻ አይደለም፣ ሌላም ስዕሎችም ሲቀደዱ ያሳያል። እንትኑ እመቤታችን እኛ በጣም እንወዳታለን፣ እናፈቅራታለን። መመኪያችን፣ ትምክታችን፣ አለኝታችን ናት። ስለዚህ በምንወደው ነገር መጡ ማለት ነው። በምንወደው ነገር ሰይጣን መጣ። እንደዚህ አንጫጫን ነገር የኛ ልብ ቢመለስ ከዚህ ድፍረት ውስጥ የሚገባ አልነበረም። ነገር ግን እኛ የአንደበት ሰዎች ብቻ እንጂ ከውስጥ ሆነን ከውስጥ ልቡናችንን ሆነን እግዚአብሔርንም መፍራት እመቤታችንንም መውደድ ስለሌለ በዓይናችን እያሳየ የው ፊታችን ላይ ጭምቅምቅ እያደረጉ እንድንናደድ፣ እንድንናገር፣ እንድንታሰር ለማስደረግ ሰይጣን የዘረጋው ወጥመድ ነው፣ መስመር ነው። ስለዚህ ይህንን በቁጣም አይደለም፣ በንዴትም አይደለም፣ በመሳደብም አይደለም፣ የራሳችን ልቡና መልስ አድርገን ይሄ ሁሉ የመጣብን በእኛ በራሳችን በደል ነው። እግዚአብሔር ሆይ ይቅር በለን፣ እግዚአብሔር ሆይ ራራልን፣ እመቤታችን ሆይ ተማለጅን፣ ከልጅሽ ከወዳጅሽ ይቅርታን ለምኝልን፣ ሳሊ ለነ ቅድስት እንበላት። ይህንን ያስደፈርነው ራሳችን ነን እና ስለዚህ ወደ ራሳችን መለስ ብለን ለንስሐ ተዘጋጅተን ይቅርታ ተባብለን ይቅርታ ጠይቀን ንስሐ ገብተን ስጋውን ደሙን እየተቀበልን የእግዚአብሔር ማደሪያዎች እንድንሆን በእውነቱ ወደ እግዚአብሔር መቅረብ ያስፈልገናል። አሁንም የእግዚአብሔር ቸርነቱ ልቡናችን ይመልስልን። አምላካችን እግዚአብሔር ሀገራችን ሰላም ያደርግልን፣ ክፉውን ነገር ሁሉ ያረቅልን። አሁን እንዳልኳችሁ ይሄ ከውጭ እኛን ለማናገር እኛን ለማናደድ የሚደረገው የሰይጣን ሴራ የሰይጣን ወጥመድ ነውና ይሄን አሁን በጩኸት አይደለም፣ በምንም ነገር እግዚአብሔር ቅድም የጠቀስኩላችሁን ታቦቱን ወስደው ከምን ጋር ነው የቀላቀሉት? ከጣዖቱ ጋር። ግን የእግዚአብሔር ኃይል ጣዖቱን ሰባበረው፣ ጣዖቱን ሰባበረ። ከዚያ በብዙ ምልክት በብዙ ድንቅ ነገር ወደ ቦታው በአምልኮቱ ወደሚጠቀሙበት ከእግዚአብሔር ጋር ወደሚገናኙበት ወደ ወገኖቹ ነው የተመለሰው። አሁንም የእመቤታችን ክብር ወደ ራሳችን እንዲመጣ የእመቤታችን አማላጅነቷ በረከቷ ከሁላችን ጋር እንዲሆን እንዳልኳችሁ ነው። ሌላ ከምንም ጋር አታያይዙት። መጀመሪያ ወደኛ እንመለስ፣ ወደ ልቡናችን እንመለስ። አገልግሎቴ መልካም ነው፣ እኔ የት ላይ ነው ያለሁት? እግዚአብሔርን በሚወደው መስመር ላይ ነው ያለሁት ብለን ራሳችን መመርመር፣ ራሳችን መጠየቅ። ከዚያ በኋላ ያለውን እግዚአብሔር ራሱ የሚሰራውን ስራ ይሰራል። እግዚአብሔር የሚደፋፈሩትን ከኛ ውጭ የሆኑትን ሐዋርያው ቅዱስ ጳውሎስ እንደሆነ እኔ ለሌሎቹ ምን አግዶኝ ነው ያለው። በሌሎቹ ያሉትንማ እግዚአብሔር ራሱ ይፈርድባቸዋል። እኔ የምመክራችሁ እናንተን ነው አለ ሐዋርያው። እኔም የምነግራችሁ እናንተን ነው፣ የምመክራችሁ እናንተን ነው። እናንተ ወደ ልቡናችሁ ተመለሱ። ከእናንተ ውጭ የሆኑትን ከእምነታችን ውጭ የሆኑትን ደግሞ እግዚአብሔር እሱ በቸርነቱ ይጠይቃቸዋል። እና ስለዚህ ወደ ራሳችን እንመለስ። አምላካችን እግዚአብሔር በዓሉን የበረከት በዓል ያደርግልን፣ በቸርነቱ ይጠብቀን። የዛሬ ዓመት በሰላም በጤና ያድርሰን።
አምላካችን እግዚአብሔር እመቤታችን ረድኤቷን በረከቷን ከሁላችን ጋር ያድርግልን። በዚህ በሀገራችን ላይ ያለውን ችግሩን፣ መከራውን፣ ጦርነቱን ሁሉ ከምድራችን ያርቅልን። ሰላሙን፣ ፍቅሩን፣ አንድነቱን ይዘዝልን።